በሌሎችም ሰዎች ይሁን እንዲረብሻት አልፈልግም። ምክንያቱም እኔ ያሰብኩትን ነገር እያበላሸብኝ ነው ያለው፣ አይምሮዋን እየሰረቀብኝ ነው ያለው። ማለት ታውቂያለሽ፣ ሩታን አፈቅራታለሁ፣ እወዳታለሁ። ከእሷም ጋር ጥሩ ነገር እንዲኖረኝ ነው የምፈልገው ከዚህ። ኦኬ፣ አንተ ማለት ነው ሩታን ማፍቀር መብት ነው። ኦኬ፣ መብት ነው፣ አንከለክልህም። ነገር ግን አብርሽ ሩታን አይምሮዋን እየረበሸብኝ ነው ምናምን ብለህ ሄርሜላን የማስፈራራት መብት የለህም። ኦኬ፣ አብርሃም ደግሞ አስረግጬ ነው የምነግርህ፣ ልጁን በፈለገ ታይም የማግኘት መብት አለው። አስረግጬ ስነግርህ ደስታ የምትባለው ማለት ነው። እና ሄርሜላን ማስፈራራት ደግሞ አችልም። ሰው ልጅ ሩታና አብርሃም እንዲግባቡ እንዲስማሙ ማድረግ ነው እንጂ ያለብህ አንተ ሩታን የምታፈቅራት ምናምን ከሆነ እነሱ የባዘ እንዲጣሉ ምናምን ማድረግ የለብህም። ኦኬ፣ አብርሃም ደግሞ ሩታን ምንም ያደረጋት አይመስለኝም ሆነን ለመናገር ማለት ነው። ኦኬ፣ እና ከዚህ በኋላ ምናምን ብለህ ሰው ላይ ፍጥ የምትለው ስነስርዓት ይኖርህ ደስታ ማለት ነው። ሄርሜላን አጨቅጭቋት ልትበላው ትደረሳችሁ እኮ እቺ ልጅ በኢየሱስ በስመ አብ ወወልድ ወመንፈስ ቅዱስ። እኔ እነዚህ አይነት ሰዎች በጣም ነው የምትገርሙኝ እኮ በጣም ምንድን ነው ቆይ ለእናንተ ፍቅር? እኔ እኮ ግራ ነው የገባኝ። እኛም ዋናውቀው ኢትዮጵያ ተፈጠረች እንደኛ ከኢትዮጵያ ከወጣም በኋላ ግራ የገባኝ ነገር ማለት ነው ጋይስ። ትላንትና አብርሃምና ሩታ እንዲታረቁ የሚፈልግ ሰውየው ዛሬ ደግሞ መጣና እኔ ሩታን አፈቅራታለሁ፣ ማግባት ፈልጋለሁ፣ ሽማግሌ ልልክ ነው ምናምን እያለ ያወራል። እና በጣም ስለገረመኝ ነው፣ በጣም ስለደነቀኝ ነው በነገራችን ላይ። እና እንደዚህ የምላችሁ ማለት ነው እኔ ሩታ እንድትከፋ እንድታዘን ምናምን አልፈልግም። ግን አብርሃም ልጄን ላግኝ ልጄን እፈልጋለሁ ስላለ ሩታ ትከፋለች ታዝናለች ብዬ አላስብም። ምክንያቱም ልጁ ፍቅር የአባቱን ፍቅር እንዲያገኝ ምናምን ስለሚያስፈልግ ማለት ነው። እሷም ደስተኛ ነው የምትሆነው ብዬ ነው የማስበው። ማለት ልጇ ነው የምትወድ ከሆነ ኦኬ። እና እንደዛ ነው ደስታ የምትባለው። ተረጋጋ፣ ሰው ላይ ፊት አትበል እሺ። ፊት ከማለት በፊት አስብ ምን ማለት እንዳለብህና ምን መናገር እንዳለብህ። ከዚህ በኋላ አይምሮዋን እንዲነኩብኝ አልፈልግም ምናምን ዝባዝንኪ አታውራ። ቤትም ይሁን ሌላም ቦታ በሌሎችም ሰዎች ይሁን እንዲረብሻት አልፈልግም። ምክንያቱም እኔ ያሰብኩትን ነገር እያበላሸብኝ ነው ያለው፣ አይምሮዋን እየሰረቀብኝ ነው ያለው። ማለት ታውቂያለሽ ሩታ፣ እኛ እኮ ማለት ነው ለምን አፈቀርካት ምናምን እያልን አይደለም። ግን እንዴት ነው አብርሃም ሩታን አይምሮዋን ሊረብሽ የሚችለው? ልጁን ስለጠየቀ ጉድ እኮ ነው ጋይስ። የማትሰሙት ነገር የለም ዘንድሮ። ፈጣሪ ሆይ አመሰግናለሁ በጣም ምክንያቱም ብዙ ነገር አሳልፈን በጓደኝነት ይሄ ኬዝ ከመፈጠሩ በፊትም ብዙ ነገር ኖርማሊ እውነት ለመናገር ያው በአንድ በኩል ደስ ቢለኝም በአንድ በኩል ደስ አላለኝም። ግን ኦኬ ሩታ እውነት ለመናገር በጣም እንዳዘነች በጣም እውነት ለመናገር አሁን ፊቷ ላይ እሷ ምንም አልመሰለኝም። በፊት የነበረ ነው እናውቀዋለን ሁላችንም። በፊት የነበረ ነገር ነው። ያው አንቺ ደጋገምሽው፣ በጣም ደጋገማችሁትና ነገሩ እዚህ እንዲደርስ አደረጋችሁት እንጂ በጣም እስከዛሬ ድነሽው የሆነ የሚድን በሽታ ነበር እስከዛሬ ማለት ነው። ነገሩን ብትተዩ ምንድነው መሬት ላይ ጎተታችሁት በጣም ማለት ነው። እና አንቺም ደከምሽ፣ በቃ ሁለታችሁም ደከማችሁ። እኔ ሁለታችሁም እንደደከማችሁ ነው የሚታየኝ። እና አንቺ ይመስለኛል እንግዲህ በራስሽ በፈጠርሽው ነገር ተስፋ አድርገሽ ነበረ ገባሽ? እና ወይ ወደዚህ ነገር ከመግባቴ በፊት እና ከዳኒ ጋር ስለታረቅሽ ምናምን ደስ ብሎኛል። ምክንያቱም ሁሉም ሰው በአንዴ የሆነ ነገር በህይወታችን ላይ ሲከሰት በጣም የሚሰማን ስሜት አለ እና የብቸኝነት ስሜት ይሰማናል ምናምን እና ያንን ነገር እንትን ስለሚያስፈልጉሽ ዳኒና ሜሮን ስለታረቅሽ ኦር ደግሞ ስለታረቁ ይቅርታሽን ስለተቀበሉ ደስ ብሎኛል። ምክንያቱም እኔ አይደለሁም አብርሽ የልጅሽ አባት እንኳን
አንቺን ተካፍተሽ ማየት አይፈልግም። እሱ እንዳንቺ አይደለም ሆነ ለመናገር ሰው እኔም ደግሞ የሱ ደጋፊ የሱ ተቆርቋሪ እስከሆንኩኝ ድረስ አንቺ ተከፍተሽ አዝነሽ ምን ልብሽ ተሰብረው ከሚዲያም እንድትጠፊ ምናምን ኔቨር አልፈልግም ሆነ ለመናገር እኔ ጋይስ እውነቱን ስነግራችሁ፣ ምክንያቱም አብርሽም ስለማይፈልግ ያንን ማለት ነው። ኦኬ እና በጣም እንዳዘንሽ ይገባኛል። ምክንያቱም ጋይስ ባትናገርም ፊቷ ላይ ይነበባል። እና ከዳኒ ጋር ስለታረቅሽ ከሜሪ ጋር ስለታረቅሽ በጣም ደስ ብሎኛል። አም ፕራውድ ኦፍ ዩ ኦኬ። እና እንደዛ ነው። ግን በጣም እንትን እያለ ያለ ዳኒ አሁን ከቅርታ ከመቀበልህ ምናምን ገና ካሁኑ ደግሞ ወደ ቡታጅራ አትጂ ከዛ እዚህ ሆነሽ ነገሮችን ተከታታይ። ምክንያቱም ከዚህ የበለጠ ነገር ምንም ሊፈጠር አይችልም። በቃ የሆነ ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትረፍረፍ ይበልልኝ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። መድኃኒዓለም ክርስቶስ ሀገራችን ኢትዮጵያ መሀሏን ገነት ዳሯን እሳት አድርጎ ይጠብቅልን ምኞቴ ነው ሁልጊዜ ማለት ነው። እና እኛም በዓለም ዙሪያ ያለን ኢትዮጵያውያን ኤርትራውያን እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። በተለይ አረብ ሀገር ላይ ያላችሁ እህቶቼ ላይክ ሚ እና ራሳችሁን ጠብቁ፣ ማርያምን ራሳችሁን ጠብቁ። በቃ ምክንያቱም ምክር ይሆናል አይደለ? መካሪ ሲበዛ ጥሩ አይደለም። ገባችሁ? እና እኔ ወይ ለመናገር ጋይስ በጣም ነው መሬት ላይ የጎተታችሁት። በቃ ነገሩን በጣም ነው በቃ እስከ ዛሬ ራሱ እንዲደርስ ያደረጋችሁት እናንተው ናችሁ ማለት የሆነ በእናንተ መሀል እሺ በቃ አብርሽም ለአንቺ ፍቅር ካለው እሱም ከአንቺ መለየት የማይፈልግ ከሆነ አንቺን ከሱ መለየት የማትፈልጊ ከሆነ ለምን ትቆሳሰላላችሁ? በቃ ለምን መቆሳሰሉ አያስፈልግም እኮ ሌሽ ትቆሳሰላላችሁ? አንቺም ለአብርሃም ፍቅር ካለሽ እኮ በፊት ያን ሁሉ ድራማ መስራት አይጠበቅብሽም ነበር። በግልጽ ተሸንፍ ያለው በቃ ምናምን ብለሽ ላደረኩት ነገር ምናምን ብለሽ ቅርታ ጠይቀሽ ብዙ ነገር በዚህ የሶሻል ሚዲያ ላይ ፖስት በማድረግ ሳይሆን በውስጥ በመጨረስ ነገሮችን ማስተካከል ትችሉ ነበር። አሁን ሌላ ነገር ከመፍጠራችሁ በፊት ማለት ነው። ዳኒ ይመስለኛል አሁንም ሌላ ነገር ለመፍጠር ነው እንደዛ የሚልሽ ሌላ ድራማ ሌላ ነገር ለማለት ነው። እና ዳኒ የእውነት ይበቃሃል። እኔ መጀመሪያውንም ለምንድነው ትላንትና ስላልታረቀሽ ይቅርታሽ ስላልተቀበሽ ደስ ብሎኛል ያልኩት። ዳኒ ዛሬም ነገም ከአብርሽ ጭንቅላት አይወርድም። አንቺ ራሱ በቃ አልፈልግም ብትይው አሁንም ጀምሮታል። ገና ከመታረቃችሁ ጀምሮታል። አብርሃም ለአንቺ ፍቅር አለው ከአንቺ እንትን ማለት አይፈልግም እስከዛሬ ስለተገናኛችሁ ነው እንደዚህ እያለ እየቀባጠረ ነው። እና ይሄ ነገር ደግሞ ውሳኔ መወሰን ያለብሽ በህይወትሽ ላይ አንቺ ነሽ። ሰላምሽን የምትፈልጊ ከሆነ ምክንያቱም እንደዚህ ሆነሽ እንደዚህ በቃላ ከፍቶሽ ሁሌም ለምን ሰላምሽን ታጫለሽ እንዴ? ለምን ማለት ወንድ ሲሄድ ወንድ ይመጣል። ጌታ ምስክሬ እውነቴ ነው። እና ይሄ ደግሞ ማን ነው ይሄ ምድራው ይባለው ይሄ ማን ነበረ ስሙ? ፈረንጆ የሚባለው ሰውዬው ግን ልጅ ማለት ነው። የሆነ ፎቶ ምናምን አሰርቶ አይቼዋለሁ ቅድምና ፎቶ አሰርቶ ሱሪው ሩታን ለእንድራት ነው ምናምን። በመጀመሪያ መረጋጋት የሚባል ነገር አለ። ትዳር ዝም ብሎ እንደ ከብት እየተነዳ ከምትገባበት አይደለም። ኦኬ በጣም ማስተዋልን ይጠይቃል። በጣም ጊዜ ወስደ እንድታስብ። አብርሽና ሩታም እኮ በልጅነታቸው እንደዛ ነገር ውስጥ ስለገቡ ነው ዛሬ ይሄን ያህል መስዋዕት እየከፈሉ ያሉት የነበሩት ማለት ነው። ገባ? ዝም ብለህ ተነድተህ የምትገባበት አይደለም። ትዳር የተከበረ ነገር ነው። የሆነ በእልህ ምናምን የምትገባበት ነገር አይደለም። እና ይመስለኛል ሩታ ከዚህ በኋላ በስልሻል። በጣም ብዙ ነገሮች እንዳበሰሉሽ አስባለሁ። እና አስበሽበት እንድትገቢ ነው። አብርሃምን ለማናደድ ብለሽ የማይሆን ውስጥ እንዳትገቢ። ኦኬ ምን ያህል እርግጠኛ ነሽ? በዚህ ልጅ ሽማግሌ ልልክ ነው ምናምን እያሉ የሚያወሩት ሰውየው ምን ያህል እርግጠኛ ነሽ አንቺ በሱ? በእርግጥ በሰው ልጅ እርግጠኛ መሆን አይቻልም። እኔ አሁን ሄርሜላና አብርሃም አብሮ ሆኑ ማለት ነገ አብሮ ህይወት ትዳር መስርተው አብሮ ይኖራሉ ማለት አይደለም።
ቀን ምን እንደሚያመጣ አናውቅም። ገባችሁ? በጣም ብዙ ነገር ሊገጥመን ይችላል በህይወታችን ላይ በምንም እርግጠኛ የምንሆንበት ነገር አይደለም። ማርያምን እና አይደለም እኛ መሬትም ትከዳለች አይደል? ኦኬ መሬትም እና ሰው በምንም እርግጠኛ የምንሆንበት ነገር አይደለም እና በመረጋጋት አስቢ ነው የምልሽ። እና እስቲ ወደ ሌላ ቪዲዮ እንግባ። ዳኒ ምን እያላት እንደሆነ እንስማ አብረን። እናም በቃ ተነጋገሩ ከሷ ጋር ራሱ ካልመጣች እመጣለሁ ካልሆነም ይዣት ሄዳለሁ ስመጣ ምናምን አለችና አንቺ ከምትመጪ ነው የመጣሁት። እውነት ለመናገር ይመስለኛል ያው እናት የልጇን ህመም ልጇ ምን እንደተሰማት ታውቃለች። ጋይስ ማለት ፊታችን ላይ ይነበባል። ድምጽሽ ምናምን እኔ አሁን ወንድሜ ድምጽሽ የሆነ ነገር ከሆነ አሁን በዚህ እንትን ውስጥ እንድታወሪኝ አልፈልግም ነው። ምክንያቱም ቤተሰቦቻችሁ በጣም ይረዳችኋል። ድምጻችሁ እንዴት እንደሆነ ያውቃሉና መከፋታችሁንና እንትን የሆነ የተሰማችሁ ደስ ካላችሁ ምናምን ነገር ኤቭሪቲንግ ይታወቃል። እና የሩታ ቤተሰብ ነይ በማለታቸውም ትክክል ናቸው። ምክንያቱም መረጋጋት ግን የሚገኘው ማለት ነው ደጋግ እየወጣሽ ምናምን ቪዲዮ በመስራት ምናምን አይደለም። በቃ ቤትሽን ዘግተሽ በቃ ቤተክርስቲያን የተመላለስሽ ጸሎት በማድረግ ምናምን ነው መረጋጋት የሚመጣው እንጂ ቤተሰብሽ ጋርም ስለሄድሽ መረጋጋትን ታገኛለሽ ማለት አይደለም። ምክንያቱም አንቺ በሰው ተከበሽ ነው ያለሽው። ሲጀመር የሆነ ሰው በሰው ተከቦ ያለ ሰው ነገሮችን ለመርሳት ጥቂት ጊዜ ይፈጅበታል። ሲጀመር ያ አይደለም ነገሮችን እንድትረሽ የሚያደርግሽ የእግዚአብሔር ቃልና መንፈስ ቅዱስ ብቻ ነው። ሶ ያንን አንቺ በቃ አብርሃም ካንቺ በመራቁ አብርሃም ያው ውሳኔ በመሰኑ በእውነት ተሰምቶሽ ከሆነም መረጋጋት የምትፈልጊ ከሆነም ቡታጅራ ስለሆንሽ መረጋጋትን ታገኛለሽ ማለት አይደለም። ኦኬ ራስሽ ላይ በመስራት ቤተክርስቲያን በመሄድ በመጸለይ ነው መረጋጋት ሊገኝ የሚችለው። የእግዚአብሔር መንፈስ ብቻ ነው ሰው ልጅን የሚያረጋጋ። ኦኬ እና ደግሞ ቤተሰብሽ እናትሽ አቅፋሽ ተባብልሽ ምናልባት እንትን ሊልሽ ይችላል። እንግዲህ እሱም ከሆነ ደግሞ በመግባባት ከአብርሃም ጋር በመግባባት ሂዱ፣ አትጣሉ፣ በቃ ሁሌ አትጨቃጨቁ። የእውነት ጭቅጭቅ በጣም ልብ ያቆስላል። የእውነት በጣም ልብ እኔ እኮ ይገባኛል ጋይስ። በጣም ሩታ በጣም ብዙ ርቀኔ በመልካም ይሁን በክፋቷ ይሁን አይዶን ነው ግን በጣም ብዙ ርቀት ሄዳለች። ግን ደግሞ ምንድነው መጀመሪያ ነው ያበላሸሽ ሩታ። እኔ አሁን እኮ ለምን ሩታ ደጋ ሴት ሆነሽ ለምን ሴት ላይ ትፈርጃለሽ እንደዚህ ምናምን ለምትሉኝ መጀመሪያ ነው ሩታ ያጠፋችሁ። ያኔ ነው ገባችሁ? ያኔ ነበር ያጠፋችሁ። እና ያኔ ብትረጋጋ በቃ ለዛ ጊዜ ዋጋ ብትከፍል ኖሮ ዝም ብትል ኖሮ እዚህ ላይ ይደርሳሉ ብዬ አላስብም። ገባችሁ? ለዛ ነው እኔ ሩታን እንትን እንደምለው እንጂ እኔም ሴት ነኝ። ኦኬ ሴት ስትሆኑ የሚሰማችሁ ነገር አለ እና ደጋግሜ ነው የምነግራችሁ። እኔ ደግሞ ሩታን የምጠላው በተግባሯ ነው እንጂ በማንም በቃ በማንነቷ በሰውነቷ ምናምን አይደለም። ግን በምታደርገው በምትናገረው በምን ትዕቢተኛ ሰው ነው ያልወድም። እውነት ስነግራችሁ ትዕቢተኛ ሰው በዚህ ምድር ላይ ማለት ነው ምን አይነት ሰው እንደምጠላ ልንገራችሁ። ትዕቢተኛና ሰውን የሚንቅ ሰው በጣም ነው የምጸየፈው። እግዚአብሔር ምስክሬ ነው የምላችሁ። ትዕቢተኛ ናት፣ በጣም ትተብታለች። በጣም ከኔ ውጪ ሰው የለም ትላለች። በጣም ነው አይደለም። ፕሊዝ ሁላችሁም ቪዲዮውን ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ ኮሜንት አድርጉልኝ። መልካም ቆይታ። ከሌሊቱ 6 ሰዓት እንደምንገናኝ ደግሞ እንዳትረሱ። 6 ሰዓት ከ10 ጠብቁኝ በአዲስ ቪዲዮ።